ገበሬዎቹ እኮ መሬቱ ላይ አረንጓዴ ቀይ ቢጫን ይሰሩታል ሰማይ ከሰማዩ ላይ በክረምቱ ሰራው ደግሞ አሁን ደግሞ ገበሬዎቹ ደግሞ በመድራቸው ላይ ሰሩት የእናትነት ትምህርት እየተማራችሁ የአባትነት ትምህርት እየተማራችሁ የሽማግሌነት ትምህርት እየተማራችሁ የማስታረቅ ትምህርት እየተማራችሁ ካላደጋችሁ ኋላ የት ይመጣል አጼ ቴዎድሮስ መጥተው የቤተክርስቲያን እንደገና ይስሩት ካሉ ተሳስተናል አሁን መጥተው ቅዱስ ያሬድ መጥተው ማይሌት ይቁም የሚል ማለት ከዚህ አበባ ግን ምን እንማር ይህ አበባ ዝም ብሎ ለጥምቀት የመጣ መስሏችኋል እንደ ዝንቡ ያለ ሰው እውቀት ያውቅና ተመልሶ ቆሻሻው ዘረኝነት ላይ የገባ ጊዜ ተመልሶ ጥንቆላው ላይ የገባ ጊዜ ተመልሶ ተንኮሉ ላይ የገባ ጊዜ ተመልሶ እንደገና ወደ ሰው ይዞርና አሁን ዛሬ ሰውና ሰው እንዴት ይጣላል እባብና እባብ እንኳን እኮ አይነዳደፍም እባብ መርዘኛ ነው አይደል እባብን እኮ እባብን አይገድሉም ሰውን እንዴት ሰው ይገድለዋል እነዚህ ዝንቦች ተማርን ብለው ፊደል ቆጠርን ብለው ለአንምራሩት አገሩን ሳይጠይቅ ያስተማረውን ህዝብ አገር ወገን አጥንት ቆጥሮ እንደውሻ ይኸው ዛሬ የሚያባላ ቤተክርስቲያን የሚከፋፍል የለም የሀገር ተቆርጧል እሱ ከምን ተምሮ ነው የሀገር የሚለው ገዛ አካሎቻችን በሃይማኖት የምትመስሉት ቁስል እየሆናችሁ ቁስል እያመጣችሁ ባካችሁ ካንሰራቱ ልብን ማካችሁ በእውነቱ ከውቅያኖስ ተቀብቶ የመጣው እንግዲህ ዝናብ ወደ ላይ ወጥቶ የሚዘንበው ከውቅያኖስ ደመናው ይሄድና በደመና አጥማዳ ተይዞ በነፋስ መጫኛ ወይም ጠፍር ታስሮ ያንን ደግሞ መላእክት ይዘውት ይወጣሉ ወደ ላይ ነፋሳት ከስሩ ነው ከሚዘንብበት እስኪደርስ ድረስ ይወስዱና ከቦታው ሲደርስ መላእክተ ብርሃን ለዚህ የታዘዙ መላእክት መገብተ ማያት መገብተ ነፋሳት ይባላሉ በነፋሳት ላይ የተሾሙ በውሃዎች ላይ የተሾሙ አሉ ከደሞ ከዚህ ከይቡሱ ምድር ደግሞ እንፋሎት ይወጣል ያ እንፋሎት ወደ ላይ ይወጣና ደመና ይሆንና ወይም ጉም ሆኖ ተመልሶ እንደገና ከጋራ ሸንተረሩ ደግሞ እንደገና ውሃ ያነሳል ለምን ጤዛውን እንደገና ጤዛውን አንስቶ ወደ ላይ ይወስድና ወደ ላይ ወስዶ በነፋስ እንደገና ቀዝቅዞ ያ ራሱ ውሃ ሆኖ ደመናው ራሱ ውሃ ስለሆነ ከዚያ እንደገና ተመልሶ ወደ ምድር ይወርዳል ውሃ ተሸክሞት ይዞራል እንደገና መውረጃ ቦታ ላይ አምጥቶ ያወጣዋል ይሄንን የሚያደርግ የእግዚአብሔር ድንቅ ጥበብ ነው ስለዚህ ከውሃው የወጣው ደመና ራሱ ውሃ ሆኖ ደመናው ያንን እንደገና ወደ ላይ አውጥቶ እንደገና አምጥቶ ወደ ምድር አዝንቦ ምድርን አርክቶ እንደገና ተመልሶ ሄዶ ውቅያኖስ ተቀላቀለ ስለዚህ ውሃ ወደ መጣበት ተመለሰ ዝናቡ ወደ ቦታው ተመለሰ እንደዚህ ነው ተፈጥሮ ሁሉ ሁልጊዜ ወደየ እንትራቸው ነው ሲመላለሱ የሚኖሩ እንደዚያ ነው ሰው እንደዚያ እኮ ነው አሁን ሽማግሌ የነበረ የሆናችሁ ሰዎች አንድ ነገር አስታውሱ ህፃን ሳለን መነሳት አንችልም ነበር አይደል እጃችን እግራችን ወይ ሆነ ማርቀን ይዘን ተመልሰን እንደገና ወደ ህፃንነት እንመለስና መነሳት ያቀተናል በህፃንነታችን ጥርስ አልነበረን ማለት ከዚያ በኋላ እንደገና ኑሮን እናረጅና ተመልሰን እንደገና ጥርስ አልባል አይደል በህፃንነታችን መናገር የማንችል ኮንተፍተፍ ምን እንኖራለን ስናረጅ እንደገና እንደዚያው ሆናል ስለዚህ እንትን መዟወር እኮ ነው ብሎ አሁን ፀሐይ በዚህ ሄዳለች ትዞራለች አሁን ለምሳሌ እኛ ሀገር አሁን ስንት ሰዓት ነው 2 ሰዓት ማለት እንደዚህ አካባቢ 2 ሰዓት አሁን በዚህ ደግሞ በአውሮፓው ደግሞ አካባቢ ስትሄዱ ደግሞ 3 ማለት 1 ሰዓት ነው ገና ምክንያቱም ከነሱ እየገባች ከኛ እየወጣች ከነሱ እየገባች ነው የምትዞር ከዚያ ደግሞ ወደ ማለት ከአውሮፓም ራሱ ግሪክ ጀርመን አካባቢ ስትሄዱ 1 ሰዓት ከኛ ወደ ኋላ ይላል ደግሞ ወደ እንግሊዝ ሀገር ስትሄዱ ደግሞ 2 ሰዓት ወደ ኋላ ይላል ደግሞ ወደ አሜሪካ ስትሄዱ ደግሞ እስከ 7 ሰዓት ይሄዳል በአንዳንዶቹ ደግሞ በእኛ ሌሊት ሲሆን በእነሱ ቀን ይሆናል ይሄ ፀሐይ እየዞረች በየሄደችበት እያበራች ነው የምትዞረው በመካከል ተራራዎች አሉ የሚጋርዱ እነሱ እየከለሏት እና በዚያ ትዞርና በዚህ ትመጣና በዚያ ትሄድና መዞር ነው ዝም ብሎ ዓለም እንደዚያ ነው መዞር ደግሞ ሳይንሱ ደግሞ ምድር ትዞራለች አለ እና ይሄን ሳይንስ ይዞ የመጣውን ፈረንጅ
አንድ ሊቅ አዲስ አበባ ምን አደረጉት? ምድር ነው የምትዞር እያለ ያስተምራል። ምድር ነው የምትዞር እያለ ያስተምራል። ከዚያ በኋላ እሳቸው ደግሞ ፀሐይ ነው የምትዞር ብለው የሚያምኑ ናቸው እየተማሩት እንደዚያ። ስለዚህ ዶክተር አሉት አቤት እስኪ ና እንሂድ አሉትና ቤት ወስደው እንደው የዶሮ አይን የመሰለ ጠላ ሲያጠጡት አመሹ። እሱ ደግሞ በሀገሩ የሚያውቅ ሆነና እንዲሁ ይጣፍጣል እያለ ሲጠጣ ቆይቶ ከዚያ በኋላ እስኪ ተነሳ አሉትና ሲነሳ ገድገድገድገድ ሲል ዛፉ ምንትኑም መዞር ጀመር። ይኸውልህ ምድር ትዞራለች ያልኩህ በዚህ ጊዜ ነው አሉ። እና ይሄ ሰካራሙ ትምህርት ምድር ትዞራለች ይላል። አሁን ምን ማለታቸው ነው? የሰካራሙ ትምህርት ነው ይሄ ማለታቸው ነው። ምድር አይደለም ፀሐይ ናት የምትዞረው። ያ ቢሆን ኖሮ አንድ ቀን ምን ይሆናል? ምስራቅ የነበረው ተመልሶ ምዕራብ፣ ምዕራብ የነበረው ተመልሶ አሁን ምስራቁ ሀገር ሁልጊዜ ምስራቅ ነው፣ ምዕራቡ ሀገር ሁልጊዜ ምዕራብ ነው። ምድር ብትዞር እኮ እንደዚያ ነበር የሚሆነው። በእርግጥ ለሱም የሌላ መላምቱ አታጡትም። ያው እንደዚያው እናንተም ፀሐይን አዙሩ ምድርን አዙሩ እኛም ፀሐይ እናዞራለን። ይሄ ያጣላሉ፣ ችግር የለው። ሁለቱም ቢዞሩ ዙሮ ሲደክማቸው ያልፋሉ። ያው የሚያልፉ ስለሆነ ሁሉም ያው ዞሮ እኛም ዙረን ማለፍ ማለት ሕፃን የነበርነው ወጣት እንሆናለን። ማነቅቶኝ እንላለን። ተመልሰን እንደገና ያው እንሆናለን። ፀሐይም ትዞራለች ተመልሳ የለች ታልፋለች። ምድርም ዞረች ካላችሁ ትዞርና በቃ መልሳ የለች። ስለዚህ ሁሉም ቢዞር ቢበረታ ቢጠነክር ሁሉም ውሃው እንኳን ያው እንዲህ ነው የሚዞረው። ከውቅያኖስ ወጣ መቶኛና ጠጣ። ከዚያ የሚገርመው ነገር በእኛ ክረምት ሲሆን በሌሎቹ በጋ፣ በእኛ በጋ ሲሆን ደግሞ በሌሎቹ ክረምት ሁሉ ይሆናል። ምክንያቱም ወፎቹ ደግሞ በዚህ መካከል ተጠቃሚዎች ናቸው። በእነሱ ሀገር በጋውን የሚወዱ ወፎች ክረምት ሲሆንባቸው ወደ እኛ ሀገር ይመጣሉ። በእኛ ሀገር በጋ ነዋ። ስለዚህ በእኛ መጥተው በሰላም ይከርማሉ። አሁን ይሄ ዘማች አሞራ ወደ እኛ የሚመጣው ለምን ይመስላችኋል? ዝም ብሎ እንዳይመስላችሁ። በሚኖርበት ሀገር በዚህ በአውሮፓ ዓለም የእኛ ሀገር ወፍ አይደለም። በነገራችን ከእግሩ ኮድ አለው፣ የታሰረ ኮድ እና ሲመለስ ራሱ ይቆጥሩታል። በኮድ ነው የሚያውቁት የባላገሮቹ የሀገሩ ባለሀብቶቹ ማለት ነው። እና አንድ ዘማች አሞራ እብናት አካባቢ ደክሞት ሞቶ ከፈረንጆች መጥተው የወደቀበትን አይተዋል። ምክንያቱም ይቆጣጠሩታል በዚህ በማያ በጣም በእነሱ ሁሉ ነገር ተቆጥሮ መያዝ ይወዳሉ። እና ይሄ ወፍ የሚመጣው ወደ እኛ ሀገር አሁን ክረምት ሲመጣ የሚመጣው በእነሱ ክረምቱ እየገባ ነው። አሁን ይሄ ዛሬ ጀምሮ እንግዲህ አሁን ዛሬ ሙቀት ነው። በአጋጣሚ የዛሬ ዓመት በእነሱ ሀገር ስለነበር አሁን ክረምቱ እየገባ ይመጣል። ከዚያ በእኛ ሀገር ክረምቱ ሲመጣ ዛፎቹ ይለመልማሉ። በእነሱ ሀገር ደግሞ ክረምቱ ሲመጣ ይደርቃሉ። በእነሱ ሀገር በረዶ ስለሆነ የሚዘንበው ዛፎቹ ሙሉ ለሙሉ ቅጠላቸው ነው የሚያረፉ እና ጥቅምትን ወርቃማው ጥቅምት ነው የሚሉት። ዛፎቹ በሙሉ ጥቁር የነበሩት የዛፉ ቅጠል በሙሉ ቀይ ይሆናል፣ ቢጫ ወርቃማ ይሆናል እና ወርቅ ይመስላል። ወዲያው መልሶ የሁሉም ዛፍ ቅጠሉን እርግፍ ባርጎ ያረግፋል። ከዚያ በኋላ ያንን ቅጠል እየወሰዱ እነሱ በውስጥ በመኪና ነው የሚያነሱት። ይህንን የሚሰበስብ አለ እየወሰደ ወደ ውስጥ የሚያስገባ የሚመጥ እንደ ውሃ የሚመጥ ያንን ሲሞላበት ወስዶ የሆነ የሚደፋበታል። ያንን ቀምመው ነው ማዳበሪያ የሚሰሩት። ይገርማቸዋል። ዛፉን የሚረግፈውን በየዛፉ ስር የሆኑ መኪኖች አሉ የሚስሩ ያንን የሚጠርጉ እና የታደለው ሀገር የሆነ ሰው እያነጹ ስል አይደለም አሉ። ለሰውም ለማጽዳት ነው። ግን ከዚያ በላይ ይህንን ወስደው ማዳበሪያ ይሰሩታል። የምትወድቅ ነገር የለችም። ያችን ወስዶ አጠራቅሞ ወስዶ ማዳበሪያ ነው የሚሰሩት። እና እነዚህ ወፎች ወደ እኛ ይመጣሉ ማለት ነው። የሚገርማቸው ነገር በእኛ በጋ ሲሆን ወደ 40 የሚሆኑ የወፍ ዝርያዎች ጣና ገዳም መጥተው ይከርማሉ። ጣና ገዳም ማለት ምክንያቱም ያ ውርጩ እንዳይመጣቸው። ምክንያቱም የእነሱ ክረምት በጣም አስቸጋሪ ነው። መተንፈሱ ሁሉ የሚያስቸግር ነው የሚሆነው። ወደ ኔጌቲቭ ወደ 20 ድረስ ይሄዳል። ኔጌቲቭ የሙቀት መጠኑ ማለት ነው። ከአንድ ወደ 0 ወርዶ ማለት ነው። ያን ጊዜ በጣም ከባድ ነው የሚሆነው። ሰው ራሱ ስታዩት ሙሉ ለሙሉ በቃ ራሱ ቁም ሳጥን መስሎ ነው የሚሄደው። ፊቱም አይታይ
እንዲህ ሆኖ እንስሳቱ ሁሉ ተፈጥሮን አይተው እግዚአብሔርን ያመሰግናሉ። እንዲህ ሲዞሩ ይኖራሉ። እንደ ውሃው እንደ ፀሐዩ ሁሉ ፍጥረታቱ ይዘዋወራሉ። እኛም እንደዚያው ነን። ስለዚህ ሕፃንነታችን ራቁታችን መምጣታችን የምናስበው እንዲያው ዝም ብለን አይደለም። ነገም ራቁታችን የምንገባ ወደ መሬት የምንሄድ መሆናችን ስለምናስብ በሕፃንነታችን የማንችለው ሁሉ ነገ ደግሞ አረጋውያን ሁነን የማንችለው ስለሆነ ስለዚህ እንዲህ ስንዞር የምንኖር ስለሆነ ያው የታቀደልን እድሜ እስኪደርስ ድረስ በዚህ መንገድ እንኖራለን። ለዚህ ሁሉ ግን እግዚአብሔር የተመሰገነ ይሁን። ምክንያቱም በዚህ ምድር እንደዚህ ነው። ምንም ስጋት አልቦ ያለምንም ጭንቀት የምንኖርባት ዓለም ያችኛው ዓለም ናት። ኪያሃ ይክረም እግዚአብሔር ይላል። ያችን ዓለም እግዚአብሔር ያድለን። ስለዚህ በጊዜው ክረምቱ አለፈ ወይም ክረምት አለፈ። ያ ክረምቱ ሲያልፍ ደግሞ ውሃው ወደ ቦታው ተመለሰ ወይም ወደ ኋላው ተመለሰ። እንዲህ ሆኖ ጽጌ አሰራይ በውስተ ምድር ነው። በምድራችን አበባው ታየ። ደስ አይልም? አበባው አሁን በየቦታው ስትሄዱ አበባው ደምቆ አሸብርቆ ስታዩት እንዴት ደስ ይላል። እንዲያው እዚህ እንደ ስጦታ ምተውታል። ይገርማል እኮ አሁን ይህ አበባ ይኸውላችሁ እንደ መባ ምተውታል። አያችሁ ምድር ያስገኘችው ነው። ግን እነሱ ወደ ቤተ ክርስቲያን ሲመጡ መባ አድርገው ይዘውት መጥተዋል። እንዴት ደስ ይላል! አበባውን ስታዩት ደስ አይልም? ደስ ይላል እኮ አይደል? ስንት ፍጥረታት ናቸው በዚያ ውስጥ የሚዘምሩ። ንቢቱ ስትል ደግሞ ያ እንትኑ ምንድነው የሚባለው ጥንዝዛው ደግሞ ሲል ደስ አይልም? እኔ ቁጭ ብሎ እኮ እንደው እግዚአብሔርን ማድነቅ እኮ ነው የእግዚአብሔርን ስራ። አሁን የመጡ እንትኖች መመሰጥ ይሉት አይደለም። የእግዚአብሔርን ስራ ማየት እግዚአብሔርን ማድነቅ በእውነቱ ጋራ ሸንተረሩ ተውቦ ሲታይ እንዴት ደስ ይላል በእውነቱ። ከዚያ ደግሞ ማታ ደግሞ ስትወጡ ክረምቱ ደመና ሆኖ ጉም ሆኖ ክብድ ያለ ነበር አይደል? በጊዜው አስፈላጊ ነው። ደግሞ አሁን ደግሞ ክረምቱ ተገፈ አለፈና አታዩትም? እስኪ ሰማዩን ይዩት ሲቀና ባው እንዴት ጠርቶ እንዴት ደስ ይላል። አሁን ክረምቱ ቆይቶ እንደዚህ ባይሆን ኑሮ ዝም ብሎ እንደዚህ ቢሆን ኑሮ ውበት ይሰጠን ነበር? አይሰጠንም እኮ። ዘወትር የምንለብሰው ልብስ ዘወትር የምንለብሰው ከሆነ ውበት የለውም። ያን ዘወትር የምንለብሰውን አንስተን ደግሞ ሌላ ልብስ ስንለብስ ደግሞ ሌላ እንሆናለን አይደል? ያምርብናል። ስለዚህ አሁን ሰማዩ ትናንትና አሁን የዛሬ ወር የመድኃኔ ዓለም እንደዚህ አልነበረም። ቀና ስንል ሙሉ ለሙሉ በደመና ተሸፍኖ ነበረ። አሁን ይዘን ቢሆን አይዘን ቢሆን እየተባባል ነበር። አሁን ደግሞ ጥርት ያለ ሰማይ ፀሐይዋ ኮለል ብላ ይወጣች። ይሄ እኮ የእግዚአብሔር ስራ ነው አይደል እንዴ? ይሄን እኮ ማድነቅ እኮ ነው። እግዚአብሔርን ማመስገን እኮ ነው። ይሄን ያደረገ በጊዜው ሁሉን የሚያደርግ ማን ነው? እግዚአብሔር እኮ ነው። ይሄን ማድነቅ ያስፈልጋል። አሁን ደግሞ ማታ ስትወጡ ደግሞ ማታ ስትወጡ ምንድነው የምታዩት? ቀና ስትሉ ምንድነው የምታዩት? ወደ ላይ ቀና ስትሉ አሁን በመህሩ አሁን ዛሬ በዚህ በጽጌ ወደ ምድር ስትሄዱ ስትዞሩ ጋራ ሸንተረሩ ስታዩ ምን ታያላችሁ? አበባ ታያላችሁ። ደግሞ ወደ ተዘራ ወደ አዝሪቱ ስትሄዱ ደግሞ ዘሩ ያ የተዘራው አንዳንዱ ዘርዝሮ አንዳንዱ ደግሞ ጎመር እሸት ሆኖ አንዳንዱ ደግሞ ደርቆ ስለዚህ ቀይ ቢጫ አረንጓዴ ቀይ ቢጫ ሰርቶ ታዩታላችሁ አይደል? የሚገርም እኮ ነው። ገበሬዎቹ እኮ መሬቱ ላይ አረንጓዴ ቀይ ቢጫ ይሰሩታል። ሰማይ ከሰማዩ ላይ በክረምቱ ሰራው። አሁን ደግሞ ገበሬዎቹ ደግሞ በምድራቸው ላይ ሰሩት። ይሄንን እኮ ነው እግዚአብሔር እኮ የሰጠን እኮ በእውነቱ። እና ደግሞ በማታ ደግሞ ቀና ስትሉ ደግሞ ምንድነው የምታዩት? ምን ታያላችሁ? ከዋክብቱ ደምቀው ደግሞ አሰርገው ሰማይ በከዋክብት ሰማዩን በከዋክብት አስዋበው አስጌጠው አሳመረው ይላል ቅዱስ ያሬድ። ከዋክብቱ ደግሞ ማታ እኔ ከምስራቅ እስከ ምዕራብ ከዋክብቱ ድምቅ ብለው አንዳንድ አካባቢ እነ 6 ሌላ አካባቢ እነ 3 ሌላ አካባቢ እነ ምንላቸው በስም እንኳን የምናውቃቸው ደግሞ ማናውቃቸው እነዚያ ሁሉ ከዋክብት እኛም ማናያቸው ደግሞ አሉ። ረቂቅ ከመሆናቸው የተነሳ ሩቅ እኮ ናቸው። እኛ እኮ የምናያቸው እኮ በጣም ሩቅ አገር እኮ ነው። ስለዚህ አንዳንዶቹ ከርቀቱ የተነሳ እኛ ልናያቸው ማንችላቸው ሁሉ ይሆናል። ያ ሁሉ ከዋክብት ድምቅ ብሎ ማታ ስታዩ እንዲህ ዮሐንስ አፈወርቅ ምን ይላል? ጓደኛውን ወይም ባልንጀራውን አንተ ወንድሜ ይለዋል አለ። ከዋክብቱን ያይና ናማ ውጣ ሰማዩንም አየው ቀና ብሎ ማየት ይጀምራል አለ። እና ሲደነቁ ይቆዩና ከአንድ ሰዓት በላይ ግን መቆየት አይችሉም ይላል። ለምን? በምድር ላይ የማይሰለች ነገር ስለሌለ። አሁን አበባው እንደወጣ በዚህ በቅዱስ ዮሐንስ ሰሞን በጣም ደስ ይላል። አሁን ግን እንለምደዋለን አይደል? እንለምደዋለን። መንግስተ ሰማይ ግን ማትለመር ናት ይላል። ከዚህ በላይ ደግሞ አያችሁ የሰጠን ተስፋ ይሄን እኮ ነው እግዚአብሔር የሰጠን። ወደ ላይ ቀና ብለን ከዋክብቱን ስናይ
ግን ከዋክብቱን አይተን ብቻ መተው ሳይሆን ልንማርባቸውም ያስፈልጋል። ልንማርባቸው ከከዋክብቱ ምን እንማር ካላችሁኝ እንዲያው እግዚአብሔር ፈጥሮት የማያስተምር ነገር አለ ብላችሁ እንዳታስቡ። ግን ከዋክብቱን እንዲያው እናስታውሳቸው። አሁን ኮከብ በሰማይ አለ የለም? አለ የለም? የት አለ? አለ የለም? አለ? እንግዲህ የት አለ? የፀሐይ ብርሃን ስላለ ይገርማችኋል። ከዋክብት አሁን በሰማይ አሉ ሙልት እንዳሉ። ለምንድን ነው የማይታዩት? ፀሐይ እያበራ ስለሆነ። ለምሳሌ ማታ አሁን ማታ 1 ሰዓት ስትወጡ እዚያ ምዕራቡ ላይ ሊገባ ሲል ኮከብ ታያላችሁ አታዩ? ታያላችሁ አታዩ? እናያለን። ለምንድን ነው እዚያ ሊገባ ሲል የምናየው? ቀን ምን ሲል ውሏል ማለት ነው? ሲጓዝ ውሏል ማለት ነው። ቀን ሲሄድ ውሏል። ለምንድን ነው ታዲያ ቀን የማይታይ ካላችሁ? ፀሐይ ስላለች። ፀሐይ እያለች መታየት አይፈልግም። አያችሁ? ኋላ ግን ፀሐይ ብርሃኗን ስትነሳ ቦታዋን ስትቀይር ወደ ሌላ አገር ስትሄድ እሱ ደግሞ ራሱን ያቅሙን ማብራት ይጀምራል። እንደያቅሙ መብራት መስጠት ይጀምራል። ይሄንን ቅዱስ ዮሐንስ አፈወርቅ ሲያስተምር አባቶቻችሁ ሳሉ ይላል። በተለኛን የቤተ ክርስቲያን ሊቃውንትን ከናንተ ትልልቆቹ ሳሉ ቃለ እግዚአብሔሩንም ቡራኬውንም ሌላውንም ስራ እነሱ እንዲሉ ስጧቸው። እነሱ በሌሉበት ጊዜ የሚያስተምር የሚመክር የሚባርክ ሲጠፋ ደግሞ እናንተው ራሳችሁ እንደኮከቡ ያቅማችሁን ስሩ። አሁንም አባቶቻችን እናቶቻችን ቀድሞ አባቶቻችን ነበሩ አይደል? የኛ አባቶች ግርማ ያላቸው እናቶቻችን የተራበ ሲመጣ ጅቡ ተርቦ ቢመጣ ያበላሉ የሚባልና ታውቃለሁ። ጅቡ ተርቦ ቢመጣ ሆዳቸው አይጨክንም የሚባሉ እነዚህ እናቶቻችን አሁን የሉም። ደግሞ እኛ በዘመናችን ተረክተናል። ስለዚህ እነሱ እያሉ እንግዳ ሲመጣ እንኳን ወደ ወይዘሮ ገሊት ሂድ፣ ወደ አቶ ገሌ ሂድ ብለን የምንሸኘው ሊኖር ይችላል። ዛሬ ግን እኛ ቀርተናል። ታዲያ እኛ አቅማችን ማብራት የለብንም? የአቅማችን መስራት የለብንም? ቤተ ክርስቲያን ሲደግፉ የነበረ ሊቃውንቱ ሲደግፉ የነበረ ገዳማትን ሲረዱ የነበረ እናቶቻችን አባቶቻችን አልፈዋል። ዛሬም ደግሞ በእድሜ በእርግና ያሉ አሉ። እኛ ደግሞ ወጣቶቹ እንደ ኮከብ እነሱን መተካት አይገባንም? የአቅማችን መስራት አይገባንም? ስለዚህ ከዋክብቱ ፀሐይ እያለ አያበሩ። ለምን? ፀሐዩ አለ። አሁን ፓትርያርኩ እያሉ ጳጳሳቱ አይባርኩ። ፓትርያርኩ በሌሉበት ጳጳሳቱ ይባርካሉ። ጳጳሳት እያሉ መነኮሳት ቡራኬ ያደርጉ። ለምን? መነኮሳት ከጳጳሱ በታች ስለሆኑ። ጳጳሳት ሳይኖሩ ሲቀሩ ደግሞ መነኮሳት ቡራኬ ይሰጣሉ። መነኮሳት ከሌሉ ደግሞ ቀሳውስቱ ይባርካሉ አይደል? ታምረ ማርያም ተሰሙ ከዚያ ታላቁ እያለ ይከባበራል። ይሄ በእኛም በቤታችንም ድረስ ነው። አባት ይኖራል፣ ደግሞ ልጅ ይተካል። ልጅ ተመልሶ ምን ይሆናል? አባት ይሆናል። እናት አለች። እናት ደግሞ ስታልፍ ደግሞ እንደገና ማን እናት ይሆናል? ልጅ ደግሞ እናት ትሆናለች። ስለዚህ የእናትነት ትምህርት እየተማራችሁ፣ የአባትነት ትምህርት እየተማራችሁ፣ የሽማግሌነት ትምህርት እየተማራችሁ፣ የማስታረቅ ትምህርት እየተማራችሁ ካላደጋችሁ ኋላ የት ይመጣል? እና አንድ ገዳማዊ አባት በገዳሙ ትልቅ አባት ነበሩ፣ በጣም ትልቅ አባት እና እኒህ አባት አረፉ። ሲያርፉ አባ ይስሐቅ የሚባሉ የእሳቸው ተከታይ ነበሩ። እንግዲህ በእድሜም በማዕረግም ከእሳቸው ዝቅ ያሉ ነበሩ እና ምን አሉ? መነኮሳቱን ሰብስበው የገዳሙን መነኮሳት ሰብስበው ወሶበ ሞቱ አበዊነ ሐዘን ነው ተከዝነ፣ አባቶቻችን ሲሞቱ እንደሚገባቸው አዘን አሉ። ማዘናችን ግን በቂ አይደለም። ወተመይጠነ ገበር ለግብሮሙ፣ ተመልሰን ግን ስራቸውን ሰራና ስራቸውን ሰራ። ስለዚህ አባቶቼ፣ እናቶቼ፣ ወንድሞቼ፣ እናቶቼ አባቶቻችን ተመልሰው አይመጡም። አጼ ቴዎድሮስ መጥተው የቤተክርስቲያን እንደገና ይስሩት ካሉ ተሳስተናል። አጼ ቴዎድሮስ ለእኛ ሰርተው አልፏል ማለት ነው። እነ ገብርዬ ሀገር አስከብረው አልፏል ማለት ነው። አሁን እኛ ደግሞ በዘመናችን እኛ ደግሞ ለልጆቻችን አባት ስለሆን ዛሬ እኛ ደግሞ መስራት አለብን የራሳችን የድርሻችን። እነ ቅዱስ ያሬድ በጊዜያቸው ዜማውን ምስጋናውን፣ እነ ቅዱስ ጊዮርጊስ ዜማውን ምስጋናውን ጽፈውን ደቁሰው ለእኛ ሰጥተው ይሏል። አሁን መጥተው ቅዱስ ያሬድ መጥቶ ማይሌት ይቁም የሚል ማለት
ቅዱስ ያሬድ የተካቸው ሊቃውንት ሲቆሙ ግን ራሱ ቅዱስ ያሬድ ቆመ ማለት ነው። ቅዱስ ጊዮርጊስ ዘጋስጫ ዛሬ 100 ሰዓታት አይቆም። እሱን የተከተሉ ሊቃውንቱ ግን ይቆማል። እሱ በአካለ ነፍሱ ነው የሚያመሰግነው እና አንዱን አንዱ እየተካው ነው የሚኖረው። እንደዚያ ነው ኑሯችን፣ እንደዚያ ነው። ስለዚህ ምን ልላችሁ ፈልጌ ነው፣ እኛም በዘመናችን ስራ መስራት አለብን። እንደዚህ እንዳልኳችሁ ሁሉ በእውነቱ ገዳማቶቻችን የኛ ሀብቶች ናቸው። አድባራቶቻችን የኛ ሀብቶች ናቸው። ከተለያየ ደብር የመጣችሁ ናቸው። ለዚህ ደብር አሁን የምታደርጉት ታደርጋላችሁ። ደግሞ እንደገና አለፍ አድርገንም ሌላ ስራ እናሳያችሁ ይገባል። ቀደም ሲል በጣም በርትተው ሀገርን ይመሩ የነበሩ ገዳማት ናቸው። ይገርማችኋል። የመጨረሻው ንጉሠ ነገሥት ማን ናቸው? በሀገራችን ማን ናቸው? ንገሩ። እሳቸውን ባታውቁ? የመጨረሻው ንጉሠ ነገሥት ጃንሆይ ወይ አፄ ኃይለ ሥላሴ የት ነው የተማሩት ታውቃላችሁ? ተምረው ለንጉሠ ነገሥትነታቸው ትምህርት ተምረው ፊደል ቆጥረው ዳዊት ደግሞ ተምረው ቅኔ ተቀኝተው ያደጉ የት እንደሆነ ታውቃላችሁ? ቅኔ አዋቂ ናቸው። በነገራችሁ ላይ ጃንሆይ ጎንደር መጥተው ቅኔ ፈትነው አንድ ቤት የገዙለት ሊቃል አሁን በቅርብ ያረፉ ሰውዬው አሁን በቅርብ ቅኔውን በልልኝ ብለው ቅኔ ይወም ለተብዙ ትውፊት ሲሙላ ሊቀጥለው አሉ። ከዚያ እስመ ደብረ ታቦር ቆመ ፈጣሪ ወደብረ ብርሃን ዳዊት ሲላቸው 500 ብር ሸለሙት ማለት ነው። በ500 ብር ቦታ ገዝቶ ቤት ሰራበት እና በአጋጣሚ ብሎ ያን ቤት እኔ በልቼበታለሁ። በ500 ብር ቤቱ ተገዝቶ ደንጋዩ ሲሚንቶ ምኑ ሁሉ ተሟልቶ የተሰራ ቤት ማለት ነው። እና ምን ልላችሁ ፈልጌ ይሄ ሁሉ ትምህርት የተማሩት ነው። የተማሩት አታውቁም? ታውቃላችሁ? እዚህ እኮ ነው እኛ ደብረ ታቦር እዚሁ አምስትያ የሚባል ገዳም ላይ እኮ የተማሩት። እዚሁ አምስትያ ታውቃላችሁ? አምስትያ እዚሁ ላይ ነው የተማሩት። አሁንም የቅኔ ቤት አለው፣ የቅዳሴ ትምህርት ቤት አለው። ወደፊት አሳድገነው ደግሞ መጽሐፍ ቤት ይኖረዋል። እንዲህ አይነት ስራ ትልልቅ አባቶች አሁንም አሉበት። እንዲያው ወገሌ ከምል ራሳቸው ምጌት ስላሉ እንጂ በጣም እንዳይናችን ቢሊየን የምናያቸው አባቶች እዚያ ውስጥ አሉ። ይገርማቸዋል። እና ወደ 700 ያስቆጠረ ቤተክርስቲያን 700 ዓመት ያስቆጠረ። በነገራችን ላይ ቤተክርስቲያኑ ብቻ አይደለም፣ እመቤታችን 5ቱን ቅዱሳን ያነጋገረችበት ወይራ ከወይራው ላይ ሁና 5ቱን ቅዱሳን 5 ማለት 5 ቅዱሳን የተሰበሰቡበት ገዳም እና እዚያ ውስጥ በቅተው እዚህ አንድ ላይ ከምትኖሩ አንተ በዚያ አንተ በዚያ ብላ ቦታ የደለደለችበት ወይራ ዛሬም አለ። 700 ዓመት የሆነው ወይራ እመቤታችን ያረፈችበት ወይራ። እነዚያ 5ቱ ቅዱሳን ከእመቤታችንን ያንን ሁሉ አንተ በዚያው እነ ሳይኮ ለአምስትያ ሌሎቹ በዚህ ጎረፌ ተክለ ሃይማኖት ሌሎችም አሉ ተመዳድበው እነዚህ ቅዱሳን የሄዱበት። አቡነ ተክለ ሃይማኖት ራሳቸው በአካል የገደሙት ገዳም ነው። ከዚያ በኋላ ከሳቸው በኋላ የዛሬ 700 ዓመት በፊት 5 ቅዱሳን ነበሩበት። እነዚህ 5 ቅዱሳን አምስትያ ወይም 5 ሆነው የከተሙበት አንዳንድ ቅዱሳትን ማለትበት 5 ቅዱሳን አንድ ላይ ቆይ ይገርም እኮ ነው። ከዚያ እነዚህ የደለደለችበት ወይራ ዛሬ አለ። ወይራው ብቻ አይደለም፣ ከእመቤታችን ቃል ሰምተው ጸሎት አድርገው ለመለያየት በሩ እንግዲህ ቁጭ ብለን እንነሳ ተባብለው የተቀመጡበት አለ። ዛሬ ቦታው ቅዱሳኑ የተቀመጡበት ወደ የባታቸው ለመሄድ ቁጭ ብለው የተነሱበት ቦታ ማለት ነው። ዛሬም ቢሆን እልፍ አእላፋት የሚታዩም የማይታዩም ቅዱሳን አሉበት። በእውነቱ እግዚአብሔር አምላካችን የተመሰገነ ይሁን። እሱን ገዳም ለማሰራት የገዳሙ አበምኔት አባታችን የእኛም ደብር አስተዳዳሪ የነበሩ አሁንም ያው በበላይነት አጠቃላይ የገዳማት መምሪያ ኃላፊ ናቸው። የሀገረ ስብከታችን እያነጋገራችሁ ስራውን ካሰራ ነው ሌላ መቶ ማን ይሰራዋል? ሁሉም የኛው ነው። ሀብቱ የኛው ከሆነ የራሱን ቤት ራሱ ነው ባለቤቱ የሚሰራውና እንቅስቃሴው ተጀምሯል ማለት ነው። ምንድናችሁ ነው የፈለኩት? አሁን ከዋክብቱ ላይ ልንማር ያስፈልጋል። እነዚህ 5 ቅዱሳን የከተሙበት ቦታ ላይ ዛሬ ቅዱሳን ካልኖሩበት ምን ይባላል? ሊኖሩበት ያስፈልጋል። ቅዱሳን አባቶቻችን በነበሩበት ቅዱሳን ሲተኩበት ነው የሚኖር። ደብሮች ላይ፣ አድባራቱ ላይ፣ ጉባኤ ቤቶች ላይ እንደዚህ ነው።
መምህር የነበረበት ቦታ መልሶ ወንበሩ ሳይታጠብ ሲቀጥል ነው። ማይነቱ በነበረው ሲቀጥል፣ ቅዳሴው ሰዓታት በነበረው ሲቀጥል፣ ቡራቸው እንደምንፈልገው በአባቶቻችን የነበረው ሲቀጥል የነበሩ ካህናት አባቶቻችን እርግና አረፍተ ዘመን ሲገዛቸው ደግሞ ላይ ሲተካ። ስለዚህ ልጆቻችን ምን ያስተምረው እኮ እኛ በእነዚህ አለመተካት እኮ ነው። ስለዚህ ፀሐይ ሳለ አባቶቻችን ሳሉ ከእነሱ እንባረካለን። ደግሞ የእነሱ ልጅ ደግሞ እንደ ፀሐይ የሚገባ ስለሆነ እኛ ደግሞ ልጆቻችን አባት እናደርጋለን ማለት ነው። ስለዚህ ጽጌ አስተርአየ በውስተ ምድር ነው። በምድራችን አበባው ታየ። አበባው ብቻ አይደለም ከዋክብቱ ታየ። አበባው ሲታይ አበባው በራሱ ቅድም የዝማሬ ማይከሉ ነው። አያችሁ ንቦቹ፣ ዝንቦቹ ሳይቀር ብራብሮዎቹ ስንት ነው የሚቀስሙ አበባው እና አንዱ በራሱ ጣዕም፣ አንዱ በራሱ ዜማ፣ አንዱ በራሱ ውበት ከአበባው ላይ ብራብሮ ስታር እንግዲህ እንዲያስባት እንዴት እኮ ነው ቁጭ ብላችሁ ወዲያ በኩ በምስራቁ የዛሬ ዓመት ከዚህ አልነበርኩምና እውነት ለመናገር መድኃኒዓለም በሚያውቀው ምኑን አፈቀኝ መሰላችሁ? ይሄ በምስራቅ በኩል ቁጭ ብዬ የማየዋ ያ አበባዎች ላይ የሚዘምሩት እነዚህ እንስሳት ታዋሲያን እንዴት እንደናፈቁኝ እና ፎቶ አንስታችሁ ላኩልኝ ብዬ ብልክ እንኳን አንድ አበባ ብቻ ልኮ አንስቶ ላኩልኝ። እኔ በደም አበባው ድምቅ ብሎ እንዲያው በፎቶ ራሱ ድቦቹ ራሱ ገብተው ነበረ እና በጣም ነው ናፍቆኝ የነበረ በእውነቱ። ዘንድሮ ከዚህ በመሆኔ ደስ ብሎኛል። እግዚአብሔር የተመሰገነ ነው። እና እግዚአብሔር በጊዜው ሁሉ የሚሰጠን ቀላል ነገር ነው ያስፈልጋል። ከዚህ አበባ ግን ምን እንማር? ይህ አበባ ዝም ብሎ ለድምቀት የመጣ መስሏችኋል? በነገራችን ላይ አበባን የሚቀስመው ምን ነው ብያችኋለሁ? አንድ ንብ፣ ሁለት ጥንዚዛ፣ ሶስት ቢራቢሮ፣ አራት ዝንብ እኮ አበባ ይቀስማል። አታውቁም? እሺ ንብ አበባ ቀስማ ምን ታደርጋለች? ቢራቢሮ አበባ ቀስማ ምን ታደርጋለች? ጥንዚዛ ቀስሞ ምን ያደርጋል? ማር ነገር የሆነ ይሰራ መሰለኝ። ያው መቼም እሱ ትንሽ ይሞክራል። እሺ ዝንብ ቀስሞ ምን ያደርጋል? ምን ያደርጋል? ዝንብ አበባ ቀሰመ። ከዚያ በኋላ ተመልሶ የት ነው የሚሄደው? አሁን ዝንብን ወግሪስ የሚባል ሊቅ ምን ብሎታል መሰላችሁ? ማለት ዝንብ ልበል ይሄ እንትን አበባን ወግሪስ የሚባለው ሊቅ ሲተረጉም ምን ብሎ ተረጎመ መሰላችሁ? እውቀት ነው አለ። አበባ እውቀት ነው። ስለዚህ እውቀት የሚቀስሙ ዝንቦች አሉ፣ ብራብሮች አሉ፣ ንቦች አሉ። አሁን ለምሳሌ አንድ ራሱ ዝም ብሎ በሆነ ነገር ዶክተሬት አለን ዶክተር ትምህርቱ ራሱ አለ። ያ ትምህርት ወይም ፍልስፍና አለ ወይም ደግሞ በእኛ ደግሞ መንፈሳዊ ትምህርቱ ድጓው፣ ዝማሬው፣ መጽሐፉ፣ ቅኔው አለ አይደል? የሚማረው ግን ንቡ ብቻ አይደለም። ምኑም ሊማረው ይችላል። ምኑ ሊማረው ይችላል? ምኑ ሊማረው ይችላል? ደግሞ ብራብሮው ሊማረው ይችላል። አሁን እነዚህ ሁሉ ሲቀስሙ ይሄን አበባውን ጨርሰውት ነው የሚሄዱ። ሙሉ ጭርስ አድርገው ይዘውት ነው የሚሄዱ። አሁን ንብ ከአበባው ላይ አረፈች። አበባውን ሙሉን አንስታ ይዛ ነው የምትሄድ አይደለም ማለት ያቋን የምትችለው ቀስማ ነው የምትሄደው። እውቀት አንድ ሰው ሊጨርሰው የሚችል አይደለም። እስከ ዓለም ድረስ እውቀት አያልቅም። መንገድና እውቀት የሰው የቻለውን ሂዶ ከዚያ ትቶት ማለፍ ነው እንጂ እሱ ያልፋል እንጂ እውቀትን መጨረስ የሚቻለው ራሱ ይጨርሳል እንጂ እውቀት መጨረስ አይቻልም አይደል? ስለዚህ አሁን እንደ ዝንቡ ያለ አሁን ዝንቡ ቀሰመና የት ሄደ? ከቆሻሻ። ይገርማችኋል። እውቀቱን ማን ተማረው መሰላችሁ? ዝንቡ። አሁን ይሄ እውቀቱን እንደ ዝንቡ ያለ ተማረ እና ዝንቡ ከአበባው ላይ አረፈ። እሺ ቀሰመ፣ ተመለሰና ከምኑ ላይ አረፈ? ከቆሻሻው ላይ አረፈና ተመልሶ ከምን ያረፈ? ከሰው አይኑ ላይ። ትራኮማ ነው ትራኮማ የሚባለው ነው እኮ ዝንብ መቶ ሲያርፍ ይመጣል። ከጽዳጆቹ ላይ ከምናምኑ ላይ ያርፍና ተመልሶ ከአይኑ ላይ ሲያርፍ ያንን ትራኮማውን አንስቶ አምጥቶ ከአይኑ ላይ
ሌላ ብዙ ህመም አለ ዝንብ የሚያመጣው። ቁስል ከአንዱ ወደ አንዱ የሚሸጋገረው በምን ነው? በዝንብ ምክንያት። ምክንያቱም ዝንብ መሰርሰር ያለው እንደዚህ እንደ ሎደር መኪና እስካባሰር አለው ራሱ የሆነ እኔ እንትኑ ላይ ቋንዳም ትላልቅ ዝንብ እኮ ዝም ብሎ ደህናው እጃችሁ ላይ ቆመጡ ያደማል አይደል? እና ዝንቡ ከአበባው ላይ አረፈ፣ ተመልሶ ቆሻሻው ላይ ተመልሶ ሰውነት ላይ ቁስል ህመም አመጣ ማለት ነው። እና እንደ ዝንቡ ያለ ሰው እውቀት ያውቅና ተመልሶ ቆሻሻው ዘረኝነት ላይ የገባ ጊዜ፣ ተመልሶ ጥንቆላው ላይ የገባ ጊዜ፣ ተመልሶ ተንኮሉ ላይ የገባ ጊዜ ተመልሶ እንደገና ወደ ሰው ይዞርና ያቆስላል። እንዲህ ያለው እኮ ነው እያቆሰለን የሚኖር እንዲህ እያደማን የሚኖር እንደ ዝንብ ያለው አዋቂ እኮ ነው። ይገርማቸዋል እኮ ምድራችን ቁስል በቁስል ያደረጋት እኮ አይደለም እንዴ? አሁን ዛሬ ሰውና ሰው እንዴት ይጣላል? እባብና እባብ እንኳን እኮ አይነዳደፍም። እባብ መርዘኛ ነው አይደል? እባብን እኮ እባብ ንድፍ አይገድሉም እኮ። ሰውን እንዴት ሰው ይገድለዋል? እነዚህ ዝንቦች ተማርን ብለው ፊደል ቆጠርን ብለው ለአንምርሃኑት ይዘውት ገደል ገቡ። ዝንቦቹ አበባ እውቀት ነው። እውቀት አወቅናሉ። ከአበባው ላይ ያዩትን ዝንብ አመኑትና አይሄማ ችግር የለበትም ብለው ሰውነታቸው ላይ ሲያርፍ ዝም አሉ። በዚያ ጊዜ ለካ ቆሻሻ ይዞ መጥቷል፣ ገደላቸው። አሁን የኔ የሆነው ከእውቀቱ ላይ አየናቸውና በዲግሪ ስም፣ በማስተርስ ስም፣ በፒኤችዲ ስም በተለያዩ የዳቦ ስሞች መጡና ቆሻሻቸውን አምጥተው ከኛ ላይ ጣሉት። ይኸው እኛም ታመን ጨርሰን አልሞትንም እንጂ ይኸዋለን። ሌሎቹ ደግሞ ሁለተኛው ደግሞ ምንድን ነው የሚቀስመው ያላችሁ ዶዳብሮ እንስሳ ምናምን እንስሳ ምትሉ እነዚህ ደግሞ ይቀስማሉ ማር የማይሰሩ ምንም አይሰሩ ምንም አይሰሩ እንዲያው ውበት ብቻ ሆነው አበባው ላይ ሲደምቁ ብቻ አብረው ውበት ናቸው፣ ሌላ ነገር የለም። ይሄ ደግሞ እውቀት የሚያውቁ ጥቅሙን ጉዳትም የሌላቸው በአዋቂነታቸው ሞግተው የሆነ ነገር አዲስ ነገር አይፈጥሩም፣ ወይ የነበረውን አያስቀጥሉ፣ ወይ ራሳቸውን አይጠቅሙበት። ዝም ብለው እነዚህ ምን አይመስላችሁ? አበባው ላይ ተቀምጠው የቆዩ እንዲያው ለዩኒቨርሲቲው ድምቀት ይሆኑ አያችሁ። ይህን ያህል ተማሪ ያለን እየተባሉ ለዚህ ለአብነቱ ትምህርት ቤት ለምስክር ቤቱ ድምቀት ይሆኑ። አሁን እኛም ይህን ያህል ተማሪ ያለን እንላለን። ነገ እንደ ዝንብ ያለውን አናውቀውም። እግዚአብሔር ነው እንግዲህ እንደዚህ ያለውን አምጣብን እንጂ እንደዚህ እንደ ብራብሮ ያለውን አናውቀውም። ስለዚህ አሁን እኛ ዝም ብለን እናስተምራለን፣ እነሱ ቢያጥናቸውን ይቀስማሉ። ተመልሰው ሲሆን ምን እንደሚሆኑ እንኳን እነሱ የእኛንም አናውቀው። ሐዋርያው እንዲህ ነው ያለ፣ ዛሬ እንዲህ ነኝ ነገ ምን እንደምሆን ግን አላውቀውም ብሏል ዮሐንስ ወልደ ፍቁረ እግዚእ። እና እንደ በእውነቱ ተማሪዎች ተሰማዳችሁ እንደ በሁሉም መንገድ የምትማሩ ማለት ነው። አደራችሁን እንደ ዝንቡ እንዳትሆኑ እግዚአብሔር ይጠብቃችሁ፣ እንደ ብራብሮም እንዳትሆኑ። ምክንያቱም ለሆነ ጊዜ ድምቀት ብቻ ምን ያደርጋል? እኛ ላችኋችሁ በመዳችሁ ብቻ ደምቃችሁ ምን ያደርጋል? ሌላ ምንም ጥቅም የለውም። አሁን የምትጠበቀው ማናት? ማን ነው የምትጠብቀው? ንብ ጠባይ የላትም መቼም ጠባይ የላትም። አስቸጋሪ ይመጣል። በዚያ የፈረንጆቹ ንቦች አይላከሱም ሲባል ሰሙ አንዳንዶች። ቦዞች አሉ አሉ እንደዚያ ቢያደርጓቸው አዳቅለው ዝም ብሎ ሌላ ቦዝ አደረጓቸው አሉ። የእኛ ሀገርማ እናቴ እንዴት ያለች መሰለቻችሁ? በነገራችሁ ላይ ሁለት የንብ ዝርያዎች በሌላ ዓለም የሌሉ ንቦች አሉ። ታውቃላችሁ? ሁለት የንብ ዝርያዎች ሌላ ዓለም ላይ የሌሉ ብርቅዬ የሆኑ የእኛ ብቻ የኢትዮጵያ ብቻ ትሆኑ ንቦች እግዚአብሔር ተመሰግኑ። በእውነቱ ይህ በትልቃችሁ እኮ ነው። ከዚያ በኋላ እንደምትናከስ እየታወቀች እንደምትባላ እየታወቀች ዝም ብል ዝቀፎ የሚሰጥ ሰው አለ። ምናልባት ፊቱን የሚያጸዳ ካልሆነ ንብ ለመያዝ ግን ዛፍ ሲወጣ ቀፎ ሲሰራ ስንቱን መከራ እንደሚል ከዚያ እንደገና የተገኘች እንደሆነ ደግሞ ለማውረድ ያለች ፊቱ ተሸፍኖ ዛፍ ላይ ወጡ ቢያልጠው እኮ የለም። ግን እንደምን ብሎ እየነከሰችው እያለ ጥርሱን እየነከሰ
ያን ወጋቸውን እየነቀለ ወስዶ ከቤቱ ያስቀምጣል። ውሻ ለካም ያደርጋል እኮ ቤቱን እንደምትጎዳ ያውቃል እኮ። እንዲያም እየሆነች ግን ይዞ ተንከባክቦ ያስቀምጣታል። እሷም የወዳጃትን የጠላት ለምሳሌ ጉረቤትና ጉረቤት ላይ ጓደሉ ይችላል። ንቢቱ ትወጣና ግን የጉረቤቱን አበባ ቀስማ ትመጣለች። የጠላት ሀብታምና ታበላለች። ጉረቤት ለእሷ ጠላት የሚባል የለም። ንብናታ ንብናት የሚቀሰም ብቻ ታገኘ እንጂ ምን አገባት? ትሄዳለች፣ ትዞራለች፣ ትቀስማለች፣ 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 አምጥታ ትሰራለች። በነገራችሁ ላይ አበባ የሚቀስመው ሌላ ነው፣ እንጀራ የሚሰራው ሌላ ነው። ደግሞ ያን ደግሞ እንደገና ደግሞ የሚበጠብጣለ ከውስጥ ሆኖ ደግሞ ውሃ ሊሆን የሚያደርግ ውሃ የሚያመጡ ደግሞ አሉ። ለድንጉላ የሚባሉ ደግሞ ውሃ የሚሰበስቡ ያን ሁሉ እየሰሩ ተከፋፍለው የአንዱን ስራ አንዱ አይሰራም ይላል የወግሪስ የሚባል እንዴት እንደሚገርም። ምክንያቱም ንቦች ውጤታማ የሆኑ በየስራ ዘርፋቸው በራሳቸው ስለሰሩ ነው። በራሳቸው የእኛ ጉድ እኮ ነው። የትና ፈላስፋው ሐኪም ልሁን ይላል። ሐኪም ወዶ ልፈላሰፍ ይላል። ያን ጊዜ የራሱን ሳያደማ ያኛውንም ሲበጠብጥ ይኖራል። በዚያኛውም በማያውቅበት በዚህኛው ደግሞ የራሱን ሳይሰራ እንደዚህ ነው የሚያስምሩት። እነሱ ግን የተመደቡባትን ስራ አክብረው ይሰራሉ። ይሄው ማር ይሰራሉ፣ ማር ይሰራሉ። ይሄ ማር ሰፈፉ በራሱ ጠቃሚ ነው። ደግሞ በተሰፈፉ ውስጥ የሚኖረው ደግሞ እንደገና ምን አለ? ወለላው አለ። አየው፣ ወለላው ራሱ ይጠቅማል። እንደገና ደግሞ ጨምቀ ስታበቃ ወለላውን አስቀርተ ደግሞ ምን ይቀራል? እንደገና ያ ከተጨምቆ አሁን አንድ ሰው የማርን የንብን ውጤት ማርን አኝኮ ሲያበቃ ይመጥና ሲያበቃ ዝም ብሎ ነው አይደለም የሚቀረው። ምን ያደርጋል? ያስቀምጧል። ያን እንደገና ሰፈፍ እንትን ሰም ይሰራና እንደገና ምን ይሆናል? በቅዳሴ ጊዜ የሚበራ በአገልግሎት ጊዜ የሚበራ የማር ጧፍ በቤተክርስቲያናችን የታዘዘ ቅዱሳንን የሚስብ አሁን እኛ የምናበራው ያምጣልኝ ማንዴ ጧፍ ይሄ አምጣልኝ ማንዴው ይሄ ከዚህ እንትን ሁሉ አለው። ይሄ ምንድነው? ጋዝ አለው የራሱ። ይሄ ሲሰራ ብዙ ችግር አለበት እና እንደዚህ ሲበራ መቅደሱ ግን መስኮት የለውም፣ በር የለውም ማለት የጠፋ ጊዜ ጉንፋን ነው የሚያልቅ። ይሄ በጣም ነው ከባድ ነገር። ምክንያቱም በጣም አሲድ ነገር አለ። የማሩ ጧፍ የንቢቱ ድካም እሱ ግን ስታጠፉት መዓዛው እንዲያውም ስራዬ ብለን ዲያቆኖች ሆነን አስታውሳለሁ። እፍ እንልና እናጠፋና እናሸተው ነበር። እንዴት ደስ እንደሚል መዓዛው እና በፍትሐ ነገሥታችን የማር ጧፍ ነው መብራት ያለበት ተብሎ ተቀምጧል። ስለዚህ መስዋዕት አዘጋጅ ሳያችሁ መስዋዕት በቅዳሴ ጊዜ ከሚቀርቡ መስዋዕቶች መካከል አንዱ መብራት ነው፣ አንዱ ዕጣን ነው፣ አንዱ ደግሞ እኛው ራሳችን ነን። የመጨረሻ ደግሞ የምንቀበለው ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ መስዋዕት ነው የሰራችልን። አያችሁ፣ መስዋዕት ገዳማት የሚገለገሉበት በገዳም ሰዓታት ሲቆም ጧፍ ተይዞ ነው የሚቆም። እኛም በዚህ እንደዚያው ነው። ስለዚህ ይሄ ሁሉ አገልግሎት የሚከወንበትን ጧፍ ያገኘነው ከዚያች ታታሪ ከምኗ ነው? ከታተራት ከብራብሮ ከጥንትዛ አይነ ከምን ነው? ከንብ። ስለዚህ እንደ ንብ ሁኑ ወዳጄ። አበባውን ስትቀስመው ለሌላም ሰው የምትጠቅም እግዚአብሔርን የምታስደስት ሆነ። አበባው ምንድን ነው ብያቸዋለሁ? ምንድን ነው ያልኳችሁ? ትጓል እውቀት ነው፣ እውቀት ነው። ስለዚህ ይሄን እውቀት ስትቀስም ስትማር ከአንተ ጀርባ የሚያስተምሩህ እንዳሉ አሁን እኛ የቆሎ ተማሪዎች አለ በየቤታችሁ መጥተን በእንተ ስማ ለማርያም ብለን እንላለን አይደል? ትወጡና አገር ወዴት ነው ትላላችሁ ብላችሁ ታውቃላችሁ? እንግዲህ ምንድን ነው የምታደርጉ? እስኪ መስክሩ። ምንድን ነው የምታደርጉ? ያላችሁን አውጣችሁ መስጠት አይደል? እና ኋላ እሱ ተምሮ ሲያበቃ የገሌ አገር ሰው ካለ ይሄ ምን ይባላል? ምንድን ዝንብ አይደለም? አያችሁ፣ አገሩን ሳይጠይቅ ያስተማረውን ህዝብ አገር ወገን አጥንት ቆጥሮ እንደውሻ ይኸው ዛሬ የሚያባላ ቤተክርስቲያን የሚከፋፍል የለም ዛሬ። የሀገር ተቆጥቷል። እሱ ከምን ተምሮ ነው የሀገር የሚለው? እና ከተጎዳ ታዲያ ለምን ይጎዳዋል? እሱ እኮ ራሱ ነው የሚመለከተው አይደል? እንዲህ አይነት
በሽታ እንደ ንብ ሆን መስሏቸው እንደ ዝንብ ሆነው የሚያርፉ ብዙ ሰዎች አሉ። እና ያልተማሩ ምዕመናን፣ ያልተማሩ እናቶች ፊደል ኮፊል የፊደል ትርጉም እኮ ሊያውቁ ይችላሉ። እኛን ሲያስተምሩ አገር ወዴት ነው የማን ልጅ ነው ከምን መጣ ሳይሉ አብልተውን ሲያበቁ እነሱን እንደገና አጥንታቸውን ቆጥረን የኛ አይደላችሁም ምንላቸው ከሆነ ዝንቦች ሆነናል ነው። ከዚያ ይልቅ በአራቱም ማዕዘን ካህን እኮ የተሾመው ሁሮ መሐሩ ሰኩላ አጥራፋ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም ዙረህ አስተምር እያጠመቃችሁ የክርስቶስ ደቀ መዛሙርት የኔ ደቀ መዛሙርት አድርጓቸው ተባሉ እንጂ የሆነ ገሌ ቋንቋ ገሌ ምትል ገሌ ብሔር ብለን እንድንቆጥር ወንጌልም አላዘዘችንም፣ ክርስቶስም አላስተማረንም። እንትኑ ምሳሌነታችንም የዝንብ ያደርገናል ማለት ነው። በሽታ የሚያመጣ ያደርጋል። እንዲሁ አንድ ዩኒቨርሲቲ ላይ ስንማር በየትኛው ገበሬ ግብር ነው እኛ በየበላን የምንማረው? አሁን ዩኒቨርሲቲ ተማሪዎች ወይም በዩኒቨርሲቲ ያለፋቸው የሲዳማው ነው፣ የአፋሩ ነው፣ የሶማሊያው ነው፣ የሐረሩ ነው። አሁን ደብረ ታቦር ስንማር የደብረ ታቦር ዞን እኮ ያዝበት ባለል ዩኒቨርሲቲ እኮ የደብረ ታቦር ዞን ያዝበት ክልሉም ያዝበት በፌደራል ነው የሚመራው አይደል? እንደዚያ እኮ ነው። ስለዚህ ከፌደራል የሚበጀተው በጀት ከደብረ ታቦር ብቻ የሄደ ነው አይደለም። ከየትኛውም የኢትዮጵያ ክፍለ ሀገራት የመጣ ግብር ነው መጥቶ ደብረ ታቦር ላይ የምንበላው፣ ሄደን ሀሮቢያ ላይ የምንበላው፣ መቀሌ ላይ የምንበላው። እና ታዲያ በአራቱም ማዕዘን በኢትዮጵያ ከዳር እስከ ዳር ከዛላምበሳ እስከ ሞያሌ ድረስ በተሰበሰበ ገንዘብ ተምረህ የሆነ መንደር ቋሚ ያደረጋችሁ ማለት ነው። ዝም ባልሆንክ ሆናል እንዴ? ዝም ብለሻል። ስለዚህ ዝም ከሆናችሁ ደግሞ ቁስላችን አታስፉት ባካችሁ። ያለን ቁስል ይበቃናል። ዓለም ሌላው ዓለም የሚያመጣብን ቁስል በጣም ክፉ ነው። እየነዘነዘ እንቅልፍ የሚያስተኛ ነው። የጣት ቁስል ነው። ከዚህ በላይ ደግሞ እንደገና የገዛ አካሎቻችን በሃይማኖት የምትመስሉን ቁስል እየሆናችሁ ቁስል እያመጣችሁ ባካችሁ ካንሰር አትሉብን ባካችሁ በእውነቱ። እና እንዲህ ልናስብ ያስፈልጋል። የትኛውም ደካማ ገበሬ ከመቀነቷ ፈታ በገበረችው ግብር ነው እኛ ዩኒቨርሲቲ ላይ ተንደላቀን ከጉንጫችን የሰፋ ስልክ ይዘን የተማርነው። ይሄን ማሰብ ያስፈልጋል። ስለዚህ አበባው ዕውቀት ነው። የሚቀስመው ደግሞ ወይ ንቡ ይሆናል ወይ ዝንቡ ይሆናል ወይ ብራብሮ ይሆናል። እንግዲህ እግዚአብሔር ከንቦቹ ይደምራል። ስለዚህ በጊዜው ጊዜ ክረምቱ አለፈ። አሁን የጽጌው ወቅት መጣ ነው። አሁን ጽጌ መጥቷል። ይሄን አበባ ያሳየን አባቶቻችን አምላክ ስሙ የተመሰገነ ይሁን። ዛሬ ሰዓታችን ስለሄደ እንዴው ስለ አበባ ብዙ ምንላችሁ ቢኖርም ግን በዚህ እንጨርስ። ወስብሐት ለእግዚአብሔር።